አይነት ቆሻሻና አስቀያሚ ሰው ነህ? አልገባኝ። ልትስሚኝ የመጣሽ መስሎኝ ነበር። ልትሰርቢ ነው እንደዚህ ድረስ የመጣሽው? በላ አድርገው። ለነገሩ አንተ ሴት ልጅ ላይ አይደል ጉልበት ያለ? ኧረ ላይ ቆይ፣ ለምንድን ነው የምትወልብኝ? እኔ እኮ ስለረሳሁሽ የተውሽኝ መስሎኝ ነበር። እሱ የተቀበረ ጉዳይ ነው። እና ታዲያ ምን ልትሰሪ መጣሽ? ቆይ እንዴት አምና ገለዋን ለሰጠች ልጅ እንደዚህ አይነት ትልቅ ነውር ትፈጽማለህ? አልገባኝም። አምራን በመጨረሻ እራሷ ባጠመደችው ወጥመድ እንደገባችበት አይተናል። እስካሁን ስተስፈራራቸው የነበረችው አምራን በመጨረሻ በአቶ ለይኩን እጅ ወድቃለች። አቶ ለይኩንና አቶ ተሰማ ከዚህ በፊት ሲያቅዱት የነበረው እቅድ እንደተሳካላቸውም አይተናል። ልጄ ለልጄ ሲባባሉ የነበሩት አቶ ለይኩንና አቶ ተሰማ በስከ መጨረሻ ምንም እንኳን እነሱ ባያገናኟቸውም ልጅና ልጆቻቸው ተፈላልገው የፍቅር ግንኙነታቸውን እንደተገላለጹ ሲሰሙ አሁን ሁለቱም በደስታ ፈንጠዝያ ላይ ወድቀው ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሃሚን ፊልምን ክፍል 71 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ማንም አይነካኝም ከኔ በላይ ኃይለኛ የለም ስትል የነበረችው አምራን አሁን ደግሞ ለጌታም ጌታ አለው እንደሚባለው በአቶ ለይኩን እጅ ወድቃ ትገኛለች። አቶ ለይኩን ምንም እንኳን ወይዘሮ ዝናሽ ይህንን ጉዳይ በራሴ ልጨርሰው ብትለውም ነገር ግን ጉዳዩ እኔንም ስለሚመለከት እኔም መግባት አለብኝ ብሎ በማሰብ በራሱ መንገድ ሄዶ የአምራንን ጉዳይ ልክ ሊያስይዘው እየሞከረ ይገኛል። አሁን ላይ አቶ ለይኩን ቤተሰቡን እንዲሁም ደግሞ ባለቤቱን ከአደጋዎች ለመጠበቅ እየሞከረ ይገኛል። እናም የአምራንን ጉዳይ ከፈታ በኋላ ወደ ወይዘሮ ዝናሽ በመመለስ ዝኑ አሁን ተረጋግተሽ መኖር ትችያለሽ፣ ምክንያቱም የአምራንን ጉዳይ ልክ አስይዤዋለሁ ሲልም ለማስደሰት እየሞከረ ይገኝ ነበረ። ወይዘሮ ዝናሽም በዚህ ነገር ሰርፕራይዝ ስለሆነች እንዴ ለይኩን እንዴት አድርገህ ስትል ጠይቃለች። እንዴት የሚሆን እንዴት ብቻ ግን የአምራን ጉዳይ ልክ መድረሱን ልነግርሽ እፈልጋለሁ ሲልም በደስታ አስረድቷት ይገኛል። የኑሃሚንና ናሆም መቀራረብ ያስደሰታቸው አባትና እናት አሁን ልጆቻቸው ሊጋቡ እናም በፍቅር ሊኖሩ እንደሆነ ሲያስቡ ቀድመው የነሱ ደስታ እንደዘለቀም አይተናቸዋል። አቶ ለይኩን ናሆምን ቆይ ከኑሃሚን ጋር የጀመርከው ነገር አለ እንዴ ሲልም ጠይቆት ነበር። አባዬ እባክህ አታሳፍረኝ ቢለውም ነገር ግን አቶ ለይኩን በራሱ መንገድ በማወጣጣት ኑሃሚንና ናሆም ፍቅር እንደጀመሩ በግልጽ ለማወቅ ችሏል። በተመሳሳይ ደግሞ የኑሃሚን አባት ማለትም አቶ ተሰማ ኑሃሚን በደስታ ፈንጠዝያ እየዘለለች በነበረበት ሰዓት ነበረ። እንዲሁም ደግሞ ከአጠገቤ ማንም የለም ብላ በማሰብ ፍቅር 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 ይዞኛል፣ ወይኔ ጉዴ ምን ይሻለኛል የሚል ዘፈን እያንጎራጎረች ድንገት አባቷ ከቻለባት። እናም አቶ ተሰማ ከማነው ፍቅር የያዘሽ ብሎ ቢያፋጥጣትም እሷ ደግሞ አረ አባዬ እኔ የአስቴርን ዘፈን ልዝፈን ብዬ ነው እንጂ በፍጹም ፍቅር አልያዘኝም እያለችም አባቷን ለመሸወድ እየሞከረች ትገኝ ነበር። ታዲያ አቶ ተሰማ በፍጹም እኔ የልጅን ጸባይ መች አጣሁት፣ አሁኑኑ ንገሪኝ ከናሆም ነው ወይስ ከዳግም ሲልም አስመርጧት ይገኝ ነበር። ኑሃሚንም አባዬ መቼም ካንተ ማምለጥ አይቻልም፣ ለማንኛውም ግን ከናሆም ነው ስትልም አባቷን በፈንጠዝያ እንዲዘል አድርገዋለች። አቶ ተሰማም ይህንን ነገር ሲሰማ እጅግ በጣም ደስተኛ ሆኖ ልጄ ይህን ነገር ሲጠብቀው ነበረ፣ እኔ ባልኩት በፍጹም አልሆነም፣ ነገር ግን በራሳችሁ ሰዓት እንደዚህ ስለሆናችሁ ማለቴ ስለተቀራረባችሁ እናም ፍቅር ስለጀመራችሁ እጅግ በጣም ደስ ብሎኛል ሲልም በደስታ ልጁን አቅፏት ይገኝ ነበረ። በመጨረሻም አቶ ለይኩን ልጃቸውን አሁኑኑ ሽማግሌ ልከህ ማግባት አለብህ ሲሉም አናግረውት ይገኛሉ። ናሆምም በዚህ ነገር እጅግ በጣም ደስተኛ ሆኖ እሺ አባዬ ሽማግሌ እንልካለን፣ እናም ኑሃሚንም በደስታ አገባታለሁ ሲልም በደስታ መልሶለት ይገኛል። ታዲያ ይህንን ነገር ለመንገር ወደ ኑሃሚን ስልክ እየደወለ ይገኛል። ናሆም ወደ ኑሃሚን ከደወለ በኋላ አባዬ ሽማግሌ ልኬ እንዳገባሽ ይፈልጋል በማለት በደስታ
ገልጾላት ይገኝ ነበረ። ኑሐሚንም እጅግ በጣም ደስተኛ ሆና እሺ ናሆም ዛሬ መገናኘት እንችላለን እንዴ ስትል ጠይቀው ነበረ። አዎ የኔ ውድ መገናኘት እንችላለን፣ እናም ራስ ልጋብዝሽ እፈልጋለሁ ሲልም ናሆም የራት ግብዣ ቀጠሮ አድርጎላት ይገኛል። ኑሐሚንም በደስታ ከተዘገጃጀች በኋላ አቶ ለይኩንና አባቷ እጅግ በጣም ደስ የሚል የምሽት ወግ ላይ እንደነበሩ አባዬ አሁን ወጣ ማለት አለብኝ ስትልም እያስፈቀደቻቸው ትገኝ ነበረ። አቶ ለይኩንና አቶ ተሰማ ወዴት ነው የምትሄጂው? ደግሞ እንደዚህ ያማረብሽ ከማን ጋር ቀጠሮ ይዘሽ ነው? ሲሉም ሊያሸማቅቋት እየሞከሩ ይገኙ ነበረ። ኑሐሚንም አይ ከናሆም ጋር ልንገናኝ ነው፣ እናም ስለ ስራ አንዳንድ ነገሮችን ማውራት አለብን ስትልም ለማናገር እየሞከረች ትገኝ ነበረ። አቶ ለይኩንና አቶ ተሰማ አዎ ለስራ እሺ አውሩ ስለ ስራ። ኑሐሚን ዛሬ ደግሞ እስከፈለግሽው ሰዓት ድረስ ማምሸት ትችያለሽ ሲልም አባቷ ፈቅዶላት ይገኛል። ኑሐሚንም ተቃራኒ ስለመሰላት አይ አባዬ ቅኔው ገብቶኛል፣ በጊዜ ግቢ ነው አይደል? እሺ አላመሽም፣ በጊዜ ገባለሁ ስትልም ተሰነባብታቸው ወደ ራት ግብዣዋ ሄዳ ትገኛለች። አቶ ለይኩንና አቶ ተሰማ አሁን ላይ ያሉበትን በፍጹም የሚያውቁ ሰዎች አይደሉም። በደስታ አብደውና ሰክረው ይገኛሉ። በተመሳሳይም የኤሚ ነገር እያስጨነቃት ኑሐሚን አሁኑኑ ኤርሚያስን አግኝቼ ማውራት አለብኝ ብላ በማሰብ ኤርሚያስ ከዚህ በፊት ወደሚቀመጥበት ቦታ ጎራ ብላ ትገኝ ነበረ። ታዲያ እዛም ከሄደች በኋላ ኤርሚያስ ሁሉንም ነገር አውቃለሁኝ፣ ስለዚህ የልጅቷን የያስገባትን ቪዲዮ አሁኑኑ ለእኔ ትሰጠኛለህ ስትልም ጠይቀው ትገኝ ነበረ። ታዲያ ኤርሚያስም እንደለመደው በኑሐሚን ላይ ማሽቋለጡን ቀጠለ። እናም አንቺ ባልና ሚስት መካከል ምንም አያገባሽም፣ እናም ደግሞ ኤሚ ማለት የልጄ እናት ነች ሲልም ነግሯታል። ታዲያ ኑሐሚንም በጣም በመደንገጥ ቆይ አንተ ይሄን እንዴት አወቅ ስትልም ጠይቀው ትገኝ ነበረ። ኤርሚያስም እኔ የኔን ታየው፣ አንቺ ግን እንዴት አወቅሽ? እስከማውቀው ድረስ የኔም የኤሚም ጠላት ነሽ። አሁን ደግሞ ስለኛ መቆርቆር ጀመርሽ? አይመለከትሽም አንቺ በእኔ ህይወት ነው ወይስ ደግሞ አሁንም ተወጅኛለሽ? ሲልም ነግሯት ነበረ። ኑሐሚንም ይህ ነገር በጣም ስላናደዳት ኤርሚያስን አንድ ጊዜ በጥፊ ካቀመሰችው በኋላ ይልህ ኤርሚያስ አንተ እንደሆንክ የሴት ልጅን ህይወት ከማበላሸት ወደ ኋላ አትልም፣ እንደ ፈጣሪ የስራህን ይስጥህ ስትልም ጥላው ሄዳ ትገኛለች። ናሆምና ኑሐሚን በደስታ ፈንጠዝያ ሰክረው እንደነበረ ነበረ። ኤርሚያስ ደግሞ በችግር ፈንጠዝያ ሰክሮ የተገናኙት። እናም ሁለቱም እዚህ ምን ትሰራለህ እዚህ ምን ትሰራለህ ከተባባሉ በኋላ ኤርሚያስ እንደለመደው ቆይ የዚህ ቤተሰብ ነገር ምንድን ነው ሲልም እያጉረመረመ ይገኝ ነበረ። እንደዚህ በደስታ የፈነጠዛችሁበት እናም ደግሞ በአጭር ጊዜ የተቀራረባችሁበት ምክንያታችሁ ምንድን ነው ሲልም ናሆምና ኑሐሚንን ጠይቋቸው ይገኛል። ታዲያ ናሆም እንደለመደው አሁንም በመናደድ ቆይ አንተ ሰውዬ እዚህ ምን ትሰራለህ በማለት ሊደበድበው እየሞከረ ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።